ኤርትራኮ ቶ በያደራጅብም ራሱ ኤርትራ በራሱ የያዘው የፖለቲካ አቋም ለኢትዮጵያ የጠላትነት ትልቅ የጠላትነት ስሜት አለው። ምንድነው ፕሮክሲ ዋርሱ እንኳን ባይገባ እነ ግብጽንና የኢትዮጵያ ጠላት የሆኑትን ኃይሎች እኮ ጎትቶ ያመጣበን ወደ የቀይ ባህር አፋሮች እኛ የማንነትን ራሳችን በራሳችን ማስተዳደርና መካለል ያለብን በዚህ ወደ ኤርትራ ሳይሆን ወደ ኢትዮጵያ ነው ብሎ ጥያቄ ማንሳት ይሄ በየትኛው ህግ የተዘጋ ጉዳይ ነው? ኤርትራ ጠላት ሆናለች፣ ዛለማዊ ጠላት ሆናለች፣ የቀጠናው ጠንቅ ሆናለች። ስለዚህ ከዛ አንፃር ኢትዮጵያ ሉዓላዊነት አደጋ ውስጥ ወድቋል። ኢቭን ይህን ቻርተር ራሱ ጠቅሰ ኤርትራ ኢትዮጵያ ላይ የሉዓላዊነት አደጋ ሆናለች የሚለው ነገር ጀስቲፋይ ለማድረግ ራሱ ይመቻልና የቲዲኤፍ እና እነዚህ ተሸንክሮ የቀሩት እነ ሞንጆሪኖ እርግጥ ነው እነሱም ከዚህ በኋላ የሚያስቡት ሀገራችን ኢትዮጵያውን አልሳውን አስመራ እንኖራለን የሚል ነው የልማቸው ያለው ነገር ማለት ነው። ባይሆንልኝ እንኳን ብሎ የሚገምቱት ነገር ማለት ነው። ነገር ግን በዚህ መካከል ላይ የትግራይ ህዝብ የሚከፍለው ዋጋ ነው እያሳሰበኝ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የሻዕቢያ መንግስት ለአንዴና ለመጨረሻ በህግ የተዘጋውን ጉዳይ የኢትዮጵያ መንግስት በማንሳት ኤርትራና ኢትዮጵያን ወደ ዳግም ጦርነት ወይ ደግሞ ወደ ጥላቻ ሊከት እየታተረ ነው ሲል የኢትዮጵያ መንግስትን ካሰዋል። በአምስት አቅጣጫ ቲፒኤልኤፍ ላይ ጦርነት መከፈቱን ከወደ ትግራይ መረጃዎች አፍትልከዋል። እነዚህንና ሌሎች ትኩስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። እንግዲህ እንደተለመደ የዛሬ ውይይታችን ከባልደረባይ ከደረጀ ይመር ጋር ነው የቀረብነው። ደሬ እንኳን ተገናኘን። እንኳን ቆየኝ አማን፣ እንዴት ነህ? እንግዲህ መግቢያ ላይ ያስቀመጥኩት አንድ የሻዕቢያ ድረገጽ ላይ መግለጫ ወጥቷል። ይህ ማስታወቂያ ያው ርዕሰ አንቀጻቸው ርዕሰ አንቀጽ የሚባለው ማለት ነው። ርዕሰ አንቀጽ ያው የመንግስቱ አቋም የምንለው ነገር ማለት ነው። እንግዲህ በዚህ አቋም መግለጫችሁ ላይ ምንድነው የወጣ መግለጫ? ለአንዴና ለመጨረሻ በህግ የተዘጋ ጉዳይን የኢትዮጵያ መንግስት በመቀስቀስ ለኤርትራ ህዝብና ኢትዮጵያ ህዝብን ወደ ጥላቻ ውስጥ ለመክተት እየሰራ ነው አለ። እሱም ብቻ ሳይሆን ከተቻለም ጦርነት ለማንሳት ብዙ ሙከራዎች እየተደረጉ ነው። እስካሁን ድረስ እኛ ዝም ያለው ኤርትራ መንግስት በባህሪው ዝምተኛ መንግስትና ነገሮችን በግለት የማይና ነገሮችን በትኩረት የማይ መንግስት ስለሆነ ነው ዝም ያለው እንጂ ዝምታው ከዚህ በኋላ አይቀጥልም የሚል ማስጠንቀቂያ አዘል ነገር አወጥቷል። እንግዲህ እንዳው ወደ አንተ ለሰጣለሁ በለሽ እኔ ትንሽ የኮረኮረችን ነገርና በደንብ አድርገን እንድንነጋገርበት የፈለኩ ነገር ለአንዴና ለመጨረሻ በህግ የተዘጋ ጉዳይ ነው ተባለ። እንግዲህ በህግ የተዘጋ ጉዳይ ምንድነው ብለን እንወስድ። የኤርትራ አገር መሆን ነው በህግ የተዘጋው ወይስ የኤርትራ አገር መሆንን ኢትዮጵያ መቀበሏ ነው በህግ የተዘጋ? አንድ እሱ። ሁለተኛ የአሰብን ኢትዮጵያን የባህር በርን አሳልፎ መስጠት ወይ ደግሞ የኢትዮጵያ ባህር በር በወረራ መያዙ ይሄንን ነው በህግ ኢትዮጵያ ፈርማ የተቀበለችው ጉዳይ ነው ዘጋ የተባለው? ወይስ አሁን ሰሞኑን እየተነሳ ያለው በወቅቱ የተካሄደው የሬፈረንደም ጉዳይ ራሱ ህጋዊ ግራውንድ የለውም፣ ብዙ አይነት ሴራና ተንኮል የተሰራበት በእነ ዶክተር ቡትሮስ ጋሌ አማካኝነት የሚለው ጉዳይን አታንሱ ነው እያሉን ያሉት? ወይስ ለየትኛው ጉዳይ ነው በህግ የተዘጋ የተባለው? ህግ ማለትስ ምን ማለት ነው? ዓለም አቀፍ ህግ ላይ እንግዲህ አንዱ የተነሳው እውቅናን እናነሳለን የሚለው ነገር ነው። እውቅናን አንዴ ከሰጠ በኋላ ማንሳት አይቻልም የሚል ዝግ ነገር ነው ያለው። ምንድነው? ምን ማለት ፈልጎ ነው? እስቲ ከዛን ጀምር። እሺ፣ አመሰግናለሁ አማን።
እንዳልከው በዚህ በርዕሰ አንቀጻቸው እንግዲህ ሰሞኑን እነሱ እየተከታተሉ እግር በእግር የኢትዮጵያን ጉዳይ እግር በእግር እየተከታተሉ በርዕሰ አንቀጻቸው ሳምንታዊ አቋማቸውን ያንጸባርቃሉ። ሳምንታዊ አቋማቸው ሙሉ ለሙሉ ማለት ይቻላል በዚህ በቀይ ባህርና በኢትዮጵያ ውስጣዊ የፖለቲካ ጉዳይ ነው አቋማቸውን የሚያንጸባርቁት። ለትርጉም አሻሚ የሆኑ መረጃዎችን እዛ ላይ እናገኛለን። የመጀመሪያው አንተ ያነሳው ነጥብ አለ፣ በህግ የተዘጋ ጉዳይ ነው የሚል እሱ ያው የስነ ልቦናም የሳይኮሎጂካል ጦርነት አንዱ አካል ይመስለኛል። መጠየቅ የለብህም ያንተ አይደለም፣ በቃ እንዴ ለአንዴና ለመጨረሻ ጊዜ ተዘግቷል። ይሄ ቋንቋ አልጀርስ ስምምነት ላይም ሲጠቀሙ ታያለህ። አልጀርስ ስምምነት አበቃ አለቀ፣ በቃ በአልጀርስ ስምምነት መሰረት ባድመን የኛ ነች፣ እንዲሁም ደግሞ ኢትዮጵያ ውስጥ ያሉት ግዛቶች በአላግባብ የተወሰዱብን ግዛቶችን በአልጀርስ ስምምነት አግኝተናል የሚል ተደጋጋሚ ቃል ከነሱ እንሰማለን ማለት ነው። እንግዲህ በህግ የተዘጋ ጉዳይ ነው የሚለው ነገር ከዚህ ቀደም ህወሓት ኢህአዴግ ስልጣን ላይ የነበረ ጆሯችን እስኪያምን ድረስ ሲነግረን ነበረ። ይሄ በህግ የተዘጋ ጉዳይ ነው፣ የትምክህተኞች፣ የሴረኞች፣ የተስፋፊዎች ሴራ ነው እንጂ ኦልሬዲ ኢትዮጵያ የቀይ ባህር ጉዳይ ወይም ደግሞ የአሰብ ጉዳይ ሊመለከታት አይገባም የሚል ቋንቋ ከበፊቱ የተቀዳ ነው። ምንም አዲስ ነገር የለም። ኦኬ፣ ይህን ለምን አሉ የሚለው ነገር እንደው በደንብ እንተነትነዋለን። እዚሁ ላይ ግን እዚሁ አቋም ላይ በአቋም ደረጃ የገለጹት አንደኛ ምን ብለዋል? የዩኤን ቻርተር ላይ አንዲት ሉዓላዊት ሀገር ላይ ኃይለ ቃል የተቀላቀለበት ማስፈራሪያ ካረገ ሌላው ሀገር ልክ ሉዓላዊነቱ ላይ አደጋ እንደተደቀነ ይቆጠራል እና ኢትዮጵያ ላለፉት 2 ዓመታት ከቀይ ባህርና ከአሰብ ጋር በተያያዘ የተለያዩ ማስፈራሪያዎችን በዲጂታል ሚዲያዋ በሚኒስትሪ ሚዲያዋ ስታሳልፍ ነበር እና የኤርትራ ሉዓላዊነት አደጋ ውስጥ ከወደቀ ውሎ አድሯል፣ ቻርተሩም ተጥሷል ብለው አስቀምጠዋል ማለት ነው። ነገር ግን እዚህ ጋር ትንሽ ዋዛ ፈዛዛ የሚሆነው ማለት ነው እኛ በኃይለ ቃል ተናግረን የነሱ ሉዓላዊነት ጣስን፣ እነሱ ግን ድንበራችን ውስጥ ገብተው ወያኔን ጋር ጽምዶ የሚባል ነገር አሊያንስ ክሬት አድርገው መሳሪያ ረድተው ኢትዮጵያ ውስጥ ሌላ ኢንስቴቢሊቲ ለመፍጠር ብዙ ርቀት ሄደዋል። ምናልባት እንዳሰቡት የቲፒኤልኤፍ ጥንካሬ ባሰቡት ደረጃ ስላላገኙትና ወያኔ በራሱ ልክ እንደ አሜባ እርስ በርስ እየተከፋፈለ በየጊዜው ማለት ነው የእነሱን የፖለቲካ አጠቃላይ ሴራ መሸከም ስላልቻለ ነው እንጂ ከኃይለ ቃል ያለፈ የኢትዮጵያን ሉዓላዊነት አደጋ ውስጥ የከተቱበት ሁናቴ አለ። አይ ቲንክ ዩኤን ላይም ኢትዮጵያ በላከችውም ደብዳቤ ያን ነገር ያስቀመጠችበት ሁኔታ አለ። የተዘጋ ፋይል የሚለው እንግዲህ የኢትዮጵያ መንግስት ተከታታይ በሆነ መንገድ የዲፕሎማሲው አንዱ አካል ያደረገው ምንድነው ትልልቅ የመረጃ አውታር ላይ የኢትዮጵያ አላግባብ አሰብ ወይም ደግሞ የቀይ ባህር አክሰስ እንደተነፈገች የሚያሳዩ በጣም በአመክንዮ የተጠናከሩ ጽሁፎችን ሲያጋራ ነበረ፣ አይተናልም። በጣም በተከታታይ መልኩ ማለት ነው። ሪፈረንደሙ ትክክል አይደለም፣ ስውት ነበረ። በሪፈረንደሙ ጊዜ የነበረው የፖለቲካ አድሎ በተለይ ከግብፅና ከቡትሮስ ጋር ባለፈውም በደንብ አብራርተናል። እሱን አንስተዋል። እንዲሁም ደግሞ ኤርትራ ጠላት ሆናለች፣ ዘላለማዊ ጠላት ሆናለች፣ የቀጠናው ጠንቅ ሆናለች። ስለዚህ ከዛ አንጻር ኢትዮጵያ ሉዓላዊነት አደጋ ውስጥ ወድቋል። ኢቭን ይህን ቻርተር ራሱ ጠቅሰ ኤርትራ ኢትዮጵያ ላይ የሉዓላዊነት አደጋ ሆናለች የሚለው ነገር ጀስቲፋይ ለማድረግ ራሱ ይመቻል እና ከዚህ አንጻር በጣም ህጋዊ ግራውንዱን ዜሮ አስገብቶታል የኢትዮጵያ የዲፕሎማሲው ዘመቻ ማለት ነው። ምናልባት ለዛ ካውንተር ለማድረግ አስበው ይመስለኛል። እዚሁ ጋር ግን ተያይዞ ምናልባት ወደዛ ከመሄዳችን በፊት ምናልባት እኔም ትንሽ ላክልበትና የተዘጋ ፋይል ነው የሚል ነገር ምናልባት ከዚህ ፊት አንድ ያነሳውን ነገር አለ። እውቅና ማለት ፖለቲካ ነው ወይስ ህግ ነው የሚለውን ነገር ማለት ነው። አሁን እነሱ ሊሉ ፈለጉ ነገር ምንድነው? ፖለቲካ ነው በዓለም ውስጥ የተዘጋ ፋይል ነው የሚሉ ነገር ዋንስ በቃ ኢትዮጵያ ለኤርትራ እውቅና የመጀመሪያ ከራሷ ላይ ስትገለጥለችው ሀገር ላይ እውቅና የሰጠች አገር ነች። ከዛ በኋላም ደግሞ ኤርትራ የያዘችውን ቦታዎችን ሁሉ ይዛ ኢትዮጵያ ባህር በር የሷ ለመሆኗን ተቀብላ አሜን ብላ የፈረመችና የተቀበለች ነገር ስለሆነ ይሄ የተዘጋ ነገር ነው፣ በእውቅናው ተዘግቷል የሚል ነገር ነው ያነሱት። እውቅና እኮ ከዚህ ቤት አንስተናል፣ ፖለቲካ ነው እንጂ ህግ አይደለም። በፈለግከው ሰዓት እንደ ሁኔታው ማለት ነው። ከዚህ ፊት ያነሳው ነገር አለ፣ ሞንቴቪዲዮ ኮንቬንሽን አለ። አንድ አገር ከሌላ ሀገር ላይ ስለለይቶ ራሱን የቻለ ሀገር ሆኖ የአገርነት ሚና መወጣት ካልቻለ ለዛውም እናት ሀገር ማለት ነው ከራሷ የተገነጠለ ሀገር ይሄንን እውቅና ማንሳት ትችላለች።
ስለዚህ ምንድነው የቱ ጋር የተዘጋ የሚሉት ነገር ወይስ እኔ አሁን መሰለኝ ነገር እንታቃል ለራሳቸው ጭንቀት ሲሆንባቸው ለራሳቸው እየነገሩ ያለ ነገር ይመስለኛል። ይሄ ነገር እኮ በህግ የተዘጋ ስለሆነ ምንም ኤርትራ ላይ አይደርስም የሚል ነገር ራሱን የማጽናናትና ውስጣቸው ያለው ጩኸትን ለማስታገዝ የፈጠሩት ነገር ነው መስለኝ እንጂ ምናልባት በህግ የተዘጋ የሚሉት እሺ ሀገርነት ከሆነ እሺ እሰየው ችግር የለም ሀገር መሆናቸው እሱን በማውረድ እኮ ዩናይትድ ኔሽን ሜምበር ስቴት ሆናለች እቺ ሀገር ማለት ነው የተዘጋ ነው። ነገር ግን ኢትዮጵያ ኤርትራን በእውቅና አቃታለሁ የሚለውን ነገር ማለት ነው እሷ ሳር ይጌ የለብንም እኛ አላቃትም ኤርትራ የምትባል ሀገር የሀገርነት ሚናን ቁመናም የላትም ካልክ መብት ነው። ግን እሺ እሱን እንኳን ትተህ ማለት ነው ሲያክሰስን በተመለከተ የአሰብን ጉዳይ በተመለከተ የተዘጋ ህግ አይደለም። እሱ ነው ትልቁ ፖይንት። ሌላ ጉዳይ የቀይ ባህር አፋሮች ጉዳይ ራስን በራስ የማስተዳደር እኮ አንዱ እኮ ዩኤን እኮ ቻርተር እኮ ውስጥ የተቀመጠ ህግ እኮ ነው እኮ ማንኛውም ሰው ራስን በራሱ የማስተዳደር ጉዳይ ማለት ነው። ስለዚህ በማንኛውም ሰዓት ላይ የቀይ ባህር አፋሮች እኛ የማንነትን ራሳችን በራሳችን የማስተዳደርና መካለል ያለብን ወደዚህ ወደ ኤርትራ ሳይሆን ወደ ኢትዮጵያ ነው ብሎ ጥያቄ ማንሳትስ ይሄ በየትኛው ህግ የተዘጋ ጉዳይ ነው የሚለውን ጥያቄንም በደንብ መታየት መቻል አለበት። ምናልባት ከዚሁ ጋር ተያይዞ አንተ ያነሳው ነገር አለ እነሱ አሁን እያረጉት ያሉ ነገር ዛቻ እየተደረገብን ያለውና ይሄን ደግሞ የአንድ ሉዓላዊ ሀገር መጣሱ የሚለውን ነገር ምናልባት ጦርን አስታጥቀ አምጥተህ ከሉዓላዊ ሀገሩ ጋር ምንም አይነት ግንኙነት ባቋረጥክበት ጊዜ ላይ ከክልሎች ጋር ህገወጥ ግንኙነት የምታደርገው እሱ በምን ደረጃ ነው የሚወሰደው? እሱ እኮ ቲፒካሊ ወረራ እኮ ነው እኮ ሌላ ነገር እኮ የለውም እኮ። ማንኛውም ሀገር ግንኙነት የሚያደርገው በአገርና በአገር ደረጃ ነው አይደል እንዴ? ከጎረቤት ክልል ጋር ለዛም ጦርን እያደራጀ የተንቀሳቀስክ ያለውን ነገር እሱን ዩኤን እንዴት ነው የሚያው የሚለውን ነገር ስለምንድን ነው ማገናዘብ ያቃታቸው የሚል ነገር መልካም ይመስለኛል። ውድ አድማጭ ተመልካቾቻችን ምናልባት በዚህ ጉዳይ ላይ ኤርትራ አሁን ያቀረበችው ጉዳይ እውነት ኢትዮጵያ በቀይ ባህር ላይ የምታነሳው ጉዳይ በህግ አንዴና ለመጨረሻ የተዘጋ ጉዳይ ነው ወይ ብሎ ጉዳይ ላይ እስቲ የራሳችሁን ሐሳብን እንድታካፍሉ እየጠየቅን በዚሁ አጋጣሚ ደግሞ ሚዲያችንን ሰብስክራይብ አድርጉ። ይሄ ውይይትም ለሌሎች ተደራሽ እንዲሆንም ደግሞ ሼር ላይክ እንድታደርጉ እየጠየቅን ደሬ በዚሁ ብለ የጀመርከው ነገር ነበር። እዚሁ ለሚያዝ ሐሳብ አለ። እንግዲህ ወደ ጀነራል አበባው ከመሄዴ በፊት ሰሞኑን በጣም መነጋገሪያ የሆነው የጀነራል ጻድቃንም ቃለ መጠይቅ ላይ አንድ ያስተዋልኩት ነገር አለ። ምን ብለዋል? ኢትዮጵያ የሲ አክሰስ ወይም ደግሞ አሰብን በተመለከተ ከሻዕቢያ ጋር በሰላማዊ አማራጭ ወይም በንግግር በተአምር የምታገኝበት መንገድ የለም ብለዋል። ስለዚህ ወታደራዊ ዘመቻ የማናመልጠው እውነታ ነው ብለዋል። ወታደራዊ ዘመቻ የማናመልጠው እውነታ ነው። ከሻዕቢያ ጋር በንግግር በሰላማዊ አማራጭ በተአምር አሰብን የምናገኝበት ሁኔታ የለም ብለዋል። ይህንን እንግዲህ የሚደግፍ የጀነራል አበባው ምን ብለዋል? ለታላቅ ተጋድሎ ጦሩ ዝግጁ ይሁን። ታላቅ ተጋድሎ በጣም ለተቀደሰና ትልቅ ለሆነ ሀገራዊ ዓላማ ትልቅ ዘመቻ እናደርጋለን። ለዛም ዘመቻ ቅድመ ዝግጅት አድርገናል። 2 ዝግጅት አለን። አንደኛው በዲጂታል የሚዲያ አውታር ምናልባት ከዘመቻው ጋር በተያያዘ ሊፈጠር የሚችለውን ክፍተት ለመሙላት አስፈላጊውን ዝግጅት አድርገናል አሉ። እንግዲህ በአሁኑ ሰዓት በጦር ሜዳ ብቻ አይደለም ጦርነት ያለው፣ በዲጂታል የትግል አውድም ከፍተኛ የሆነ ትግል አለ። ስለዚህ እዛ አካባቢም ዝግጅት እንደተደረገ ተናግረዋል። ሁለተኛው እንግዲህ የህይወት መስዋዕትነት የሚያስከፍል በጣም የተቀደሰ ዓላማ በጣም ትልቅ ሀገራዊ የሆነ ግዳጅ ላይ ጦሩ እንዲዘጋጅ ተናግረዋል ማለት ነው። ይሄ ከዚህ ቀደም እኛ በጠቃቀስ ነው በመንግስት የመገናኛ አውታሮች በተለያየ መንገድ በሚሊተሪ ትልቅ የሚሊተሪ ሰዎች ከጠቀሱት የእሱ ተቀጥያ ነው አድርጌ የምወስደው። ምናልባት ድሮኖች ተብሏል። ከዚህ ቀደም ትልልቅ ድሮኖች፣ አጥፎ ጠፊ ድሮኖች፣ በጣም እጅግ በጣም ዘመናዊ ጀቶች ተብሏል። በወታደራዊ ጉዳይ ማለት ነው። የወታደራዊ አመራሮችም አሰብ ወይም ቀይ ባህር ወይም ሞት፣ ቀይ ባህር ድንበራችን ነው የሚለውን ነገር የፖለቲካ ትርክት ባልተለመደ መልኩ በኢትዮጵያ ሜንስትሪም ሚዲያ ላይ ገዢ ዲስኮርስ ሆኖ መጥቷል። ስለዚህ የዛ ዲስኮርስ ተቀጥያና ምናልባት ጀነራል አበባው የመጨረሻውን ፊሽካ ለመንፋት ዝግጅት እያደረጉ እንደሆነ የሚያሳይ ይመስለኛል። እና እንግዲህ በሻዕቢያ ረገድ ያው የሚከሱት ነገር
ኢትዮጵያ በኃይል ልትወረን ነው ብሏል። እዛ ላይም ምንድነው መግለጫው ላይም ርዕሰ አንቀጽ ላይም ኢትዮጵያ በኃይል ለመውረር ዝግጅት እያደረገች ነው፣ እኛም ማንኛውንም መስዋዕትነት ከፍለን ድንበራችንን እንከላከላለን የሚል ነገር ተናግረዋል። ከዚሁም ሳይድ ባይ ሳይድ ምናልባት መታከለው ነገር ካለ ሐሳብ አክልና አንድ ነጥብ አለ። በጣም ሽሮ ምንድነው መሰለህ እኔ አሁን አንዳንዱ እንትን ስለ ጦርነቱ ሊጀምር ነው ሲባል እኔ እሱን አልቀበልም። እስካሁን ድረስ ኢትዮጵያ መልስ አልሰጠችም እንጂ ጦርነቱ ውስጥ እኮ ነው ያለነው እኮ ተጀምሯል። የጦርነቱ አካል ነው። አዎ ለምን የውክልናውን ጦርነት እንግዲህ አሁን ግልጽ መነጋገር ነው ያለው። ግን ኤርትራ ምንድነው የሚፈልገው ብለን ስናይ ጦርነቱን ውስጥ ነው ያለው። ግን እሱ የማይፈልገው ነገር ጦርነቱ በኤርትራ ምድር ላይ እንዲሆን አይፈልግም። እሱ የሚፈልገው ነገር ምንድነው? በተደጋጋሚ አንዳንዴ በጋዜጣ ባወጡ መግለጫ ላይ ራሱ ውስጣዊ ችግራችሁን ለምን አትፈቱም ይሉናል። ምሉት የትኛው ነው? የኦሮሚያ ክልል የአማራ ክልል የሚከናወነውን ግጭትን ጦርነትን ማለት ነው። እሱን እኮ የላካችሁ እናንተ ናችሁ። እኛ እዚህ ያለው ችግር እኮ የሚፈታው መጀመሪያ እዛ ጋር እናንተ ከላኪዎች ጋር ብንነጋገር ይሻላል። ያን ቀን ጦርነቱ በፉል ስኬል ይጀምራል እንጂ አሁን ጦርነቱ እኮ ኦልሬዲ እኮ የተከናወነ እኮ ነው ያለው እኮ በተለያየ አጋጣሚዎች እያየን ነው ያለነው። ወሳኝ የሆኑ ይህንን ኢትዮጵያ የባህር በሯን ለማስመለስ ትልቅ የመንደርደሪያ መንገድ የሚሆኑት መንገዶችን ለመዝጋት እኮ በሳተላይታቸው በኩል ኢትዮጵያ ውስጥ እያደረጉ አይደለም ወይ? ስለዚህ መጀመር ሳይሆን ኢትዮጵያ መልስ መስጠት መጀመር የሚለውን ነገር ነው። በሱ ብታይ መልካም ይመስላል። እዚህ ጋር ተያይዞ ያንተን ሐሳብ የሚያክል ምናልባት በኢትዮጵያው ግን ደግሞ ይሄ የኤርትራ ተቃዋሚዎች ብቅ እያሉ ነው። ሰሞኑንም ብርጌና አመዶም በጣም ጠንከር ያለ መግለጫ ወጥቷል። ከትናንት ወዲያ ኦልሬዲ ኤርትራ ውስጥ ትልቅ ኔትወርክ ዘርግቻለሁ፣ ሰፊ እንቅስቃሴ ጀምሬያለሁ፣ የሻዕቢያን መንግስት ለመጣል የሚያስችል ቁመና ላይ ያለሁት ብሎ መግለጫ ወጥቷል። እና እነሱ የሚከሱት ምንድነው? የኢትዮጵያም ተቃዋሚ የኤርትራ ተቃዋሚዎችን እያደራጁብን ነው፣ ፕሮክሲ ዋር ውስጥ ያለ ነው። እንዲሁም ደግሞ የቀይ ባህር አፋሮች አሉ፣ እነሱም የአፋር ብሔራዊ ግንባር እነሱም ትልቅ ቤዝ አላቸው ኢትዮጵያ ውስጥ። ስለዚህ ፕሮክሲ ዋሩ በአንድ ወገን ብቻ ሳይሆን በኢትዮጵያ ወገንም እየተደረገ ነው የሚል ክስ ያቀርባሉ። ግን እኛ አለማድረግ ራሱ አንደኛ በፖለቲካ ካልኩሌሽን የዋህነት ነው ራሱ ናይቪቲ ማለት እንዴት ነው ማታደራጀው ማለት የኤርትራን ተቃዋሚ እንዴት ነው ማታደራጀው? አንደኛ ኤርትራ እኮ ቢያደራጅብም ራሱ ኤርትራ በራሱ የያዘው የፖለቲካ አቋም ለኢትዮጵያ የጠላትነት ትልቅ የጠላትነት ስሜት አለው። ምንድነው ፕሮክሲ ዋር እንኳን ባይገባ እነ ግብፅንና የኢትዮጵያ ጠላት የሆኑትን ኃይሎች እኮ ጎትቶ እያመጣብን ወደ ቀይ ባህር። ከዛም በላይ ምንድነው መሰለህ ያለ ሻዕቢያ ምንድነው ባህሪው ብለው ነገር ባይዞ ሻዕቢያ ማለት ነው ምንም የሚታመን ጓደኛ አይደለም። ከወያኔ ጋር እኮ 90 ላይ ነው አይደል ጦርነቱ ፈነዳው። ከ90 በፊት እኮ አማጺን እኮ ያደራጅ ነበር እኮ ሻዕቢያ እኮ የሚገርም ነገር። ከ90 በፊት ከ90 በፊት ከፋኝ የሚባሉት ማለት ነው ከፋኝ ብሎ እንትን ያሉትን እዚህ ጋር ወልቃይት አካባቢ ሰዎችን እነሱን እኮ ያደራጅ እኮ ነበር ሻዕቢያ። አሁን እኔ ማገዙ መልካም ነው መልካም አይደለም እሱ ልንተቻ አይደለም እሱ ልክ ነው። ነገር ግን የሻዕቢያን ባህሪ ማየቱ ያለብን አሁንም ስንመጣ ገና አሁን ብርጌና አምዶም አደራሽ ውስጥ እንኳን መሰብሰብ ባልጀመሩበት ዘመን የቀይ ባህር አፋር በዚህ ደረጃ ባልጀመረበት ሰዓት እኮ ሻዕቢያ ማሰልጠኛ አቋቁሞ እኮ ያሰለጥን እኮ ነበር እኮ የሚገርም ነገር እኮ ምንም ከኢትዮጵያ መንግስት ጋር ምንም የሚታይ ቅሬታ ውስጥ ባልተገባበት ሁኔታ ማለት ነው። ስለዚህ ማን ጀመረ ፕሮክሲውንም ካልኮ ዞሮ ጉዳዩ ወደ ሻዕቢያ ጋር ነው የሚሄደው። ኦኬ ፕሮክሲው መጀመሩ ብቻ አይደለም። አሁን ደግሞ የራሱን ጦር ኮሎኔል ደረጃዎች እኮ ጦር ሲያዋጉ ነበረ እኮ ነው የሚባለው እኮ በኮሎኔል ደረጃ የነበሩ ሰዎች ማለት ነው። አይደለም ሻዕቢያ ቁጭ ብሎ ነገሮችን ኤርትራ ቁጭ ብሎ ነገሮችን ማቀናጀት ብቻ ሳይሆን በአካልም እየመጡ እስከ ማዋጋት ድረስ እየመጡ ይሄዱ ነው ያሉት የሚልም ነገር ስላለ ምናልባት እዛም እዚህም አለ ፕሮክሲ ምን ችግር አለ የሚለውን ነገር ማጣፊያ ሊሆን አይችልም ነው ለማልፈልግ። ኦኬ ግን ከፕሮክሲም ያለፈ እነሱ እኮ ለኢትዮጵያ ትልቅ ጠላት የሆኑትን ኃይሎች እኮ ወደ ቀይ ባህር እያመጧል እንዴ። ምንም እኮ አዲስ ነገር አይደለም። እንደውም ከፕሮክሲ በጣም ከባድ ለኢትዮጵያ ለሉዓላዊነት እጅግ በጣም አደጋ የሚሆነው እነ ግብፅን እና አልቡርሃንን ሀውቲን ማለት ነው ለኢትዮጵያ አደጋ በሚሆን መልኩ የፖለቲካ ጥምረት መፍጠራቸው እኮ ነው። ስለዚህ ከዛ ከፕሮክሲም ባለፈ ሻዕቢያን ለማስወገድ ብትሄድ ራሱ አይ ቲንክ ጀስቲፋይብል ይመስለኛል። ወደ ሁለተኛው አጀንዳ እና እንግዲህ ውድ አድማጭ ተመልካቾቻችን ምናልባት ይሄንን የውክልናውን ጦርነት ራሱ ማን ጀመረ የሚለው ጉዳይ ራሱ አሁን እንደ አንድ እንትን እየተነሳ ነው ያለው። ነገር ግን ከውክልናው በላይ የኢትዮጵያን ጥቅምን
ከሚጠሉት ኃይሎች ላይ እንደ ግብፅ ባለፈም ከሶማሊያ ጋር ብዙ ጊዜ የሻዕቢያ መንግስት በወዶ ዘማችነት የተለያየ ምን ሲያደርግ ነበር የሚለው ነገር ምንድን ነው የሚያመላክተው? አሁን ዩኤን ክስ ከመሄዱ በፊት እኔ ምን ሳረኩ ነበር የሚለው ነገር ገዢ አይሆንም ወይ የሚለው ጉዳይ ላይ እስቲ የራሳችሁን ሀሳብ እንድሰጡ እየጠየቅ ወደሚቀጥለው አጀንዳ እንሂድ። እንግዲህ ትግራይ ደሬ የተፈራው ነገር ደረሰ። በ5 አቅጣጫ ራሱን ሀራ መሬት ላይ ሲያደራጅ የነበረው ሰራዊት በክፍለ ጦር ደረጃ ተደራጅቶ ትጥቁን ስንቁን ይዞ ሰብሮ ትግራይ ገብቷል። ትላንትና ሰበር ዜና ወጣ። ምን የሚል መሰለ? በራያ በኩል በሽሬ በኩል በእንደርታ በኩልና እንደዚሁም ደግሞ በማዕከላዊ ትግራይ በኩል ማለት ነው ሰብሮ መግባቱን እየሰማን ነው። አሁን ቲፒኤልኤፍ አሁን የዚህ ጦር መግባት አይደለም እኔ ዋናው ነገር ማለት ነው ትግራይ ክልል ላይ አደገኛ ነገር እያያበበ ነው ያለው። በዚህ በኩል ህዝባዊ አመጹን እነ ሌተናል ጀነራል ጻድቃን እናስተባብራለን የሚሉት ህዝባዊ አመጽ እዛው መቀሌ ላይ የቲዲኤፍን በር ያንኳኳ ነው ያለው። በዚህ በኩል ጦሩ እንደ ውሃ እየፈሰሰ መጥቶ ቲፒኤፍን እየተቀላቀለ አሁን ጦሩ ከአፋር መሬት ሰብሮ ወጥቶ ወደ ትግራይ ግዛት ገብቶ ተኩስ መክፈት ጀምሯል ማለት ነው። በሌላ በኩል እርስ በርስ ያሉት ነገሮቻቸው በጣም ከጊዜ ወደ ጊዜ እየከረረ ሄዶ መለያየታቸው የጠነከረ ሄዷል። ሌሎች ፍሪክሽንም እየወጡ ነው ያሉት። አሁን ይህ በዚህ ባለበት ሁኔታ ላይ ትግራይ የኤርትራ ሰራዊትን ይዤ እመጣለሁ የሚልበት ቁመናና የኤርትራ ሰራዊት ጥሩ ተባባሪ ነው፣ ኢትዮጵያ ውስጥ ትልቅ አንስቴቢሊቲ ሊፈጠርልኝ የሚችለው የቲዲኤፍ ኃይል ነው የሚለውን ነገር ተማምኖ ነው እስካሁን ድረስ የማውን ችግር ውስጥ የገባ ያለው የሻዕቢያ መንግስት ማለት ነው። ቲዲኤፍ የሚባለው ኃይል ደግሞ በ5 አቅጣጫ እየተወጋ ነው ያለው። ምንድነው ትግራይ ክልል ይዞ እየመጣ ያለው? ምን አይነት አደጋ ነው እየመጣ ያለው? በተለይ ፖለቲከኛ ላይ ብቻ አይደለም ህዝቡ ላይ ምንድነው እየመጣ ያለው? እርስ በርስ ጦርነት፣ የተደራጀ የታጠቀ በሁለት በኩል የሚደረግ ስፖርት ጦርነት አለ። በዚህ በኩል ደግሞ ለውጥ ፈላጊው ህዝብ ደግሞ አለ። ከቲፒኤልኤፍ ጋራ መቀጠል አንፈልግም፣ የሻዕቢያ ገረድ መሆን አንፈልግም፣ እኛ የራስ አሉላ ልጆች ነን፣ ታሪካችን አናበላሽም የሚል ደግሞ ቡድን ደግሞ ተፈጥሯል። በቀይ ባህር አንደራደር የሚል ቡድን ተፈጥሯል። ከኢትዮጵያ መንግስት ጋር ሆነን ታግለን ቀይ ባህር ባለቤትና ኢትዮጵያን የወደብ ባለቤት እናረጋታለን የሚል ደግሞ ቡድን አለ። ምንድነው አሁን ያለው ድባብ? እንደው አንተ በምን ደረጃ ተራዳው? እስኪ ዛሬ ሐሳብ የትግራይ ጉዳይ እንዳልከው በጣም እውነት ለማሰብም እንደው ለመተንተንም በሚከብድ ደረጃ የፖለቲካው ነባራዊ ሁኔታ ከድጡ ወደ ማጡ እየሄደ ነው። እኔ አንዳንዴ አሁን ምሳሌ የመን ስትል የመን ውስጥ ብዙ ስቴክሆልደሮች አሉ አይደል? የጦርነቱ ከየመን ስትመለከት ለምሳሌ ዩኤ ያለች በሀገር ደረጃ ማለት ነው፣ ሳውዲ አረቢያ ያለች እና ትግራይ ስትመለከታት ትግራይ ብቻዋን ከቲዲኤፍ ጀርባ ሻዕቢያ አለ፣ ከቲፒኤፍ ጀርባ ደግሞ ፌዴራል መንግስቱ አለ። ስለዚህ አነሰን በዛም የሆነ ስቴክሆልደር ያለባት ማለት ባለድርሻ አካላት የሚሳተፉበት የጦርነት ድባብ ያለ ይመስላል በክልል ደረጃ ማለት በሀገር ደረጃ ሳይሆን። ዞሮ እንግዲህ የትግራይ ጉዳይ በእንደዚህ አይነት መልኩ በእንደዚህ አይነት አጣብቂኝ ውስጥ መግባቱ ሁለት ሲናሪዎችን ማስቀመጥ ይቻላል። አንደኛ ሻዕቢያ እግሩን ለመትከል የሚፈልግበትን የፖለቲካ ምህዳር ወይም ስፔስ እንዲያጣ ይሆናል። ምክንያቱም በራሱ ትግራይ ውስጥ ያለው የፖለቲካ ነባራዊ ሁኔታ እንደ በፊቱ ወጥ አይደለም። ብዙ ባለድርሻ አካላት የሚሳተፉበት ስለሆነ እንደ ልቡ መፈንጨት የማይችልበት ሁናቴ ይፈጠራል። ከዛ አንጻር ምናልባት በጎ ነገር ሊኖረው ይችላል። ነገር ግን ሌላው በጣም አስቸጋሪ ነገር የሚሆነው ምንድነው? ፌልድ የሆነ ሪጂናል ስቴት እንዲያሆን ነው። ልክ ፌልድ ሪጂናል ስቴት ማለት ህግና ስርዓት የማይከበርበት፣ አንድ የበላይ አካል የሌለበት፣ እርስ በርስ የጦር አበጋዞች ጦር የሚማዘዙበት እጅግ በጣም ገሃነባዊ የሆነ የፖለቲካ አውድ እንዳይፈጠር ያስፈራኛል። ምክንያቱም ፌዴራል መንግስቱም በጣም በተመጠነ መልኩ ነው እዛ ኢንቮልቭ ሲያደርግ የምትመለከተው ማለት ነው። እና እንደዚህ አይነት ሴናሪዮ በተፈጠረ ቁጥር አንደኛ ምንድነው ኦቨርፍሎ ያደርጋል፣ የህዝብ ፍልሰት ኦቨርፍሎ ያደርጋል። ያው እንደ ሀገርም እንደማለን፣ ምክንያቱም የአካላችን ስለሆነ ማለት ነው። እንደ ሀገርም ህግና ስርዓት ስለማይኖር ማንኛውም አካል እንደፈለገ የፈለገውን ነገር ማድረግ ይችላል። ሌላው ምዝበራ፣ የተፈጥሮ ሀብት እንደምታውቀው እዛ አካባቢ ወርቅ አለ። ለአየር ባየር የብላክ ማርኬት በጣም እንዲጧጧፍና ከዛ አካባቢ ያለውን አጠቃላይ ሀብት የጎረቤት ሀገራት እነዚህ ጮሌዎች ማለት ነው በቀላሉ እየሞጨለፉ የሚሄዱበት እጅግ በጣም አስፈሪ የሆነ አውድ እንዳይፈጠር አይ ቲንክ ስጋት አለኝ። ሳንቲሙ ስገለብጠው ደግሞ ምናልባት ቲፒኤፍ በመንግስትም ድጋፍ ሊሆን ይችላል የተለያየ ኃይሎችን
አቀናጅቶ ሊሆን ይችላል የፖለቲካ ትርክቱን በደንብ አድርጎ ሪቫይዝ አድርጎ ትግራይ ውስጥ ያለው ማህበረሰብ ልብ ከገዛና ቲፒኤፍ ኦቨርቴክ ካረገው ትግራይ ውስጥ ፀሐይ ሊወጣ ይችላል። ምክንያቱም ቲፒኤፍ እዛ አካባቢ እግሩን ተከለ ማለት ከሻቢያ ጋር የሚቃረን ለሀገር ለወላዊት እቆረቆራል የሚል የትግራይ ኤሊት ስልጣን ላይ ያወጣ ማለት ነው። ያ ለፌዴራል መንግስቱም አጠቃላይ ለሀገሪቱን ፖለቲካ ጤናማ ሁኔታ ሊፈጠር ይችላል ማለት ነው እና 2 ወይም 3 ሴናሪዎች በዚህ መልኩ መፈጠራቸው የማይቀር ነው። እንግዲህ ትግራይ ውስጥ አካባቢ ያለው ህመም ጎረቤት ላለው ለወንድም ለአማራ ህዝብ፣ ለአፋር ህዝብ፣ አጠቃላይ ለኢትዮጵያ ህዝብ ማለት ነው ራስ ምታት እንደሚሆን የታወቀ ነው። መልካም ደረ እንግዲህ ትልቁ ቅድም እንዳነሳው ሻቢያ ቀንም ማታም የሚደነፋውና ያለውን ነገር በሰላማዊ መንገድም ለመነጋገር ፍላጎት ያልያዘበት ነገር የተሻለ አደረጃጀትና የተሻለ ትጥቅ ያለው ቲዲኤፍ የሚባል ኃይል ጋራ ጥምረት በፈጠር ሌላ ብቀር ኢትዮጵያን የደም መሬት ማድረግ ይቻላል። የወሰንባትን ብሔራዊ ጥቅሟንም ዳግም በማታይ ሁኔታ ልናረግ እንችላለን የሚል ሐሳብ በመስራት ነው። አሁን እንግዲህ ትልቁ ነገር አሁን ግን እየመጣ ያለው ነገር የቲዲኤፍን ቆይታ ራሱ ጥያቄ ውስጥ አይከትም ወይ? ምንድነው በዚህ በኩል ሀራ መሬት የሚባል በደንብ አድርጎ አንደኛ ቅጥረኛ አይደለም የጦር ኮዝ ያለው ጦር ነው። ከዛው ከቲዲኤፍ ነው የወጣው ደግሞ ይሄ የምትሄድበት መንገድ ልክ አይደለም የሚል እምነት ስላለው ነው። ማንም ፈልጉ ማንም ጠርንፎት ኢቨን ቲዲኤፍ እንኳን ኮዝ አለው ማለታችንን በቲፒቲፍ ደረጃ ላይ ማለት ለምን ያኛው ናውጣ በተጨበረበረና ጄኖሳይድ ሊፈጸምብኝ ነው ቁጭ ብለህ አታየው ምናምን ግዴታ ነው በሚል የወጣ ጦር ነው ያኛው ማለት ነው። ይሄኛው ግን በደንብ አናላይዝ አድርጎ ይሄን ጉዳይ ካልቀለበስ ወይ መጥፋት ነው ወይ እናጥፋቸው የሚል አቋም ይዞ ነው መጣ። ስለዚህ ቀላል የሚሆንበት ሁኔታ አይደለም። ሁለተኛ አንተ እንዳልከው ከጀርባ ባክ ያለው ፌደራል መንግስቱ አለ። ለምን አንጻራዊ ለዘብተኛና የኢትዮጵያ ሀገረ መንግስት መቀጠልን የሚቀበልና ባለው ሂደት ውስጥ የትግራይ ጥቅም ተከብሮ መኖር ይችላል የሚለውን ነገር እምነት ያላቸው ናቸው እነዚህ ቲፒኤፎች ማለት ነው። ስለዚህ ሲባል ፌደራል መንግስቱ አስፈላጊውን ይገዛ እያደረገ ነው ያለው። ስለዚህ ይሄ በዚህ ሁኔታ ላይ አሁንም የሻቢያ ቲዲኤፍን ኤግዚስተንስ ያደጋ ውስጥ ሊከት የሚችለው ነገር ነው። የምትዋጋው ከፌደራል መንግስት ጭምር ጋር ነው ማለት ነው። እኔ አሁን ይሄ ስታየው የቲዲኤፍ እና እነዚህ ተሸንክሮ የቀሩት እነ ሞንጆሪኖ እርግጥ ነው እነሱም ከዚህ በኋላ የሚያስቡት ሀገራችን ኢትዮጵያውን አልሳውን አስመራ እንኖራለን ብል ነው የልማቸው ያለው ነገር ማለት ነው። ባይሆንልኝ እንኳን ብሎ የሚገምቱት ነገር ማለት ነው። ነገር ግን በዚህ መካከል ላይ የትግራይ ህዝብ የሚከፍለው ዋጋ ነው እያሳሰበኝ መጣው። የትግራይ ህዝብ ቀላል ነገር አይደለም። የትግራይ ህዝብ ባለፈ ጦርነት ተጎድቷል። የሚካድ ነገር አይደለም። አሁን ተጨማሪ ጦር መሸከም የሚችልበት ሁኔታም አይደለም። ግን ጦርነቱ ወደደም ጠላም የትግራይ ላይ ነው ሄዶ ሊያርፍ ይሄድ ያለው ነገር ማለት ምናልባት ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነትም እናቀጣጥላለን የሚል ነገር ጀነራል ጻድቃን ተናግረው ነበር ባለፈው። ምናልባት የአዲስ ዲስኦቢዲየንስ ህዝባዊ እምቢተኝነትን ከቲፒኤፍ ጦርነት ጋር አቀናጅቶ ቲዲኤፍን ግብዓተ ቀብር ለመፈጸም ታስቦ እንዳይሆን ምናልባት እዚህ ጋር እንትኑ እሱን ነው የሚመስለው። ምንድነው ያኛውን የህዝባዊ እምቢተኝነቱን ድጋፍ መሳሪያ ያለውን ለዛ ድጋፍ እንዲሆንና ምናልባት ህዝባዊ እምቢተኝነቱን እንደለመዱት በጉልበት ክራሽ ለማድረግ ቢመጡ አቻ መልስ ለመስጠት ያገለግላል የሚል ነገር ነው እነሱ። ግን ቀደም አሁን ያኛው ኦሬዲ እኮ ጦሩ ገባ እኮ ጦሩ ከቀበለ አሁን ምን ከተወሰነ ጊዜ በኋላ እኮ ምንድነው ነው ስለዚህ ይከተላል ህዝባዊ እምቢተኝነቱ ተነስቶ ከዛ ጦሩ ይገዛ ቢሰጥ ነበር መልክ የሚይዘውና የበለጠ ዳሜጅ ሳመጣ እሺ ወደ ሽግግር መግባት የሚቻልበት ነገር። ግን አንዴ ወደ ጦርነት ከገባ በኋላ እኮ ምን ህዝባዊ እምቢተኝነቱ በቃ ወደ ህዝባዊ አመጽ ሄደ ማለት እኮ ነው። ገብቷል አይደል? ወደ በመሳሪያ ታጀበ አመጽ ውስጥ ገባ ማለት እኮ ነው። ኖ ሞር እሱ በሰልፍ የሚጠይቀው ነገር የለም። ወደ አብዮት ምናምን ያመራሉ። ስለዚህ አደገኛ ሁኔታውን ምንድነው ትንሽ ወደኋላ መለስ ብሎ ቢያስቡና የትግራይ ህዝብ እንግዲህ የታገልለት ህዝብ ነው የሚሉት ብዙ ጊዜ ህዝቡን ከአደጋ ልንታደግ ነው ይላሉ። ግን አሁን ህዝቡን ሊያጠፉት እየሄዱ መሆናቸውን ብረዱና በተለይ እዚህ ሞንጆሪኖ ቡድን እንዳው ለቀቅ ቢያረጉት ህዝቡን እንዳው እንደ አንድ ኢትዮጵያዊ ይሄኛው ነገር ነው የሚታየን። ምናልባት ውድ አድማጭ ተመልካቾቻችን በዚህ ጉዳይ ጋር ተያይዞ እንዳው ትግራይ ክልል ውስጥ ሊሄድ ያለው ነገር በዚህ በኩል ጦርነት ቲፒኤፍ የሚባሉ የትግራይ ኃይሎች የሚባልና
ቀድሞ ቲዲኤፎች መካከል ጦርነት ሊካሄድ ኦልሬዲ ፊሽካው ተነፍቷል። በአራት ግንባር ጦርነት ተከፍቷል። በዚህ በኩል ህዝባዊ አመጽ ሊካሄድ ነው የሚባለው። በዚህ የትግራይ ህዝብ ይህን መሸከም ይችላል ወይ? ምንድነው ከዚህ መውጫ መንገዱ ምን ቢሆን ነው ብሎን ነገር እንደው ሐሳባችሁ እንድሰጡ አንድ መውጫ አጠር ያለች መረጃ አለችኝ። እንደምታውቀው የወልቃይት አስመላሽ ኮሚቴ መግለጫ ካወጡ በኋላ ከትግራይ ግብረ መልስ ሲጠበቅ ነበር እና ዛሬ የወጣው መረጃ ምንድነው? የትግራይ ኮሚኒኬሽን ጽሕፈት ቤት አንድ መግለጫ ወጥቷል። መግለጫው ምንድነው? ቀጥታ ግብረ መልስ ነበር የተጠበቀው። እሱ ግን ያወጣው መግለጫ ምንድነው? በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብሎ ማለት ነው የአሚኮ ወይም ደግሞ የአማራ ሚዲያ ኮርፖሬሽን ሁለቱን አሸተ ደምለውና እንዲሁም ደግሞ ኮሄል ደመቀን ጠቅሶ ዜና ሰርቶ ነበር። ለዛ ዜና ነው መልስ የሰጠው ማለት ነው። ፌዴራል መንግስቱ እርምጃ ይውሰድ፣ አሁንም ህግ እየተጣሰ ነው የሚል ነገር ነው። የሚገርም ግን ያንን ዜና ማለት ነው የአሚኮን ዜና የአዲስ አበባ መስተዳደር ዘግቦታል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ብሎ ፕሮስፐሪቲ ፓርቲ ብልጽግና ፓርቲ ራሱ ያንን ነው ዜና ዘግቦታል። ስለዚህ በመንግስት ደረጃ ይሄ ወልቃይት ጠገዴ ሰቲት ሁመራ ዞን የሚለው የአማራ ክልል እንደሆነ እንደ በዲፋክቶ ማለት ነው የማመን ጉዳይ ስላለ በጣም 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 ከፍተኛ የሆነ አይ ቲንክ እዛ አካባቢ ስነልቦና ስጋት ተፈጥሮባቸዋል ሻዕቢያዎቹ ወያኔዎቹ ማለት ነው። እና ለኮሎኔል ደመቀና ለአሸተ ደምለው ወይም ደግሞ 5 አቋም ያለው መግለጫ ወጥቶ ነበረ። የአማራ አስመላሽ ማንነት ኮሚቴ ወልቃይት አካባቢ ያሉት ለሱ ግብረ መልስ ይሰጣሉ ተብሎ ተጠብቆ ነበር። ነገር ግን የሰጡት ለዘገባው ነው። ምናልባት በቀናት በ3 ቀናት ልዩነት መልስ ሊሰጡ ይችላሉ። ይሄ ነው የኔ አጭር። መልካም እንግዲህ የዛሬው ውይይታችን በዚህ ብናደርግ እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ እናጠቃላለን። እናንተም ኢትዮ ውይይትን ሰብስክራይብ ማድረግ አትዘንጉ። እንደዚሁም ደግሞ ሐሳባችሁንም በሐሳብ መስጫ ላይ ስጡልኝ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ